ቤተሰብ እንግዲህ ስራውን በእንዲህ ሁኔታ አልቋል ማለት ነው። እንግዲህ ሁላችንም ማህለን ሰለን ካፈደሉ ብያለሽ። ሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ውዶችዬ ሰላማችሁ ብዙ ተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። የመዳም ቅመሞችዬ እንዴት ናችሁ? ስራ ሁሉ ሰላም ነው? እኛ አልሐምዱሊላህ ሁሉ ሰላም ነው። እና ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እና ደግሞ ሰብስክራይብ ላደረጋችሁኝ አዲስ ቤተሰብ አላችሁ በጣም ነው የማመሰግነው። ጀዛኩሙላሁ ኸይረን ሽክረን። እና ዛሬ አክስቶች ይመጣሉና ዛሬ እንደዚህ ፍክት ብዬ ነው የምጠብቃቸው። ወላሂ አክስቴ የምመጣው ነገራችን ሰርጀሪ ልትሰራ ነው አንገቷን እና ሁላችሁም ዱአ አድርጉላት። ወላሂ አላህ ያሽርሻል። አንድ ጊዜ ሱብሃንአላህ ወላሂ ትልቁን ኢማ አፍያ ነው። አላህ ሁላችንም አፍያችንን ይስጠንና ዛሬ እንደዚህ ፈከት ብዬ ቤት አጽድቼ ምናምን ቡና አፍልቼ ፋብዬ ነው የምጠብቃቸው እና ከሰዓት ነው የሚመጡ ማለት ነው። ምሳሳት ላይ ነው የሚመጡት መኪና ምክንያቱም አላገኙም። ዛሬ ሰኞ ስለሆነ ልጓማ ዙረው ከዛ ነው የሚመጡ ማለት ነው። እና ይሄንን ይመስላል። እንደዚህ ፈከት ብዬ ነው የምጠብቃቸው ውዶችዬ። እስቲ እናንተ ማስተያየታችሁን ስጡ። ከዛ በኋላ ደግሞ አሳያቸዋለሁ። አሁን ቤት አጥቼ ቡና አቀራርቤ ምናምን ጨርሼ ገና እንጀራ ጋግራለሁ። ከዛ በቃ ፋብዬ ነው የምጠብቃቸው ስላችሁ ነው ማለት ነው። እና ይሄንን ይመስላል። አላህ የተጨነቀችን ነፍስያ ሁሉ አላህ እንደው እንጃ አላህ ይፈርጃት እንደው በኸይር ማለት ነው። ወላሂ አሁን እሷ በጣም ልጇ ይመረቃልና ለቀጣይ አመት የልጄን እንኳን መረቃታ ላይ በቃ ለሞት ነው ምናምን እያለች ወላሂ በጣም ነው የተጨናነቀችው። ወላሂ እርግጥ አላህ የቀደረው ነው የሚሆነው። አላህ መጥበሽ ይሆናል ካላትም አላህ ደግሞ የሰበብ ይሆንልሻልም ካላትም አላህ እንግዲህ አፍያዋን ይመልስላት ነው የምለውዶችዬ። ግን በጣም ከጨናንቃለች ወላሂ። ግን ደግሞ ደስ እንዲላ ማለት ነው። በቃ እንደዚህ ፏ ብዬ ነው የምጠብቃት። ዳቦ ጋግሬ ያለው በቃ ሁሉንም ማለት ነው። እንጀራውን ደግሞ ተጋግሬ አሳያችኋለሁ። ዛሬ የቀን ውሎዬ ከእናንተ ጋር ነው ማለት ነው። የቀን ውሎዬን ተከታተሉልኝ እስቲ ነው የምላችሁ። ዛሬ እንዴት ሆነ እንደምውል እቤቴ ስውል እስቲ ምን ሳደርግ ነው የምውለው እስቲ ላሳያችሁ ማለት ነው። ዛሬ ያው ሁሉንም ሳይሆን ቀጫ ባርጌ ነው የማሳያችሁ በነገራችን ላይ እና ብዙዎቻችሁ ደግሞ ቤትሽን አንድ አይነት አድርገሽ ፈርሽ ምናምን ላላችሁ ማለት ነው። ይሄ መጅልስ ማለት ነው በነገራችን ላይ ሌላ ቦታ ነበር ማለት ነው። እኔ ዝም ብዬ አንጥቼ እዛ አስቀምጨው ነው እንጂ ይሄ ቦታው እዛ አይደለም ማለት ነው። ይሄ ትራሱ እዚህ ነበር የሚደረደረው ማለት ነው። ይሄ ትራሱ የዚህ ነው ማለት ነው። አያችሁ የዚህ ነው ፍራሹ እዚህ የሚነጠፍ ነው ማለት ነው። ግን ይሄንን መጅልሱን ዝም ይዛ አንጥቼው ነው እንጂ እዚህ አይደለም ቦታው ማለት ነው። መጅልስ አለ ሳሎኑ ጋር ነው ማለት ነው። ይሄ እኔ ግዛ ፍራሽ ምናምን ስለተነጠፈበት አንጥቼው ነው እዚህ ማለት ነው። ቦታ ምንም ስለሌለ እዚህ ቀመጥ ብዬ እዛ አንጥቼው ነው ማለት ነው። እና ይሄንን ይመስላል ቤተሰብ። እና ብዙዎቻችሁ ደግሞ ያው እንግዲህ ካንቺ የተማረው መቀር እቃ መሰብሰብ ሳይሆን ወረት መያዝ ነው ምናምን ብላችኋል። አዎ ወረት ያዙ። ስለ እቃም ደግሞ ግድ ነው በነገራችን ላይ እቃም ያስፈልጋችኋል። ወራትም ደግሞ ግድ ነው ማለት ነው። ማሰሯን ተቀብቶ ባዚሏን ቤተሰብ ዛሬ እንጀራ ስጋግር ላሳያችሁ ማለት ነው። ውዴት ይመጣ ዛሬ ሁሉን አሳያችኋለሁ። ልጆች ይለ ዛሬ ክስቶች ይመጣሉ። ያ አላህ ደስ ይበል ማለት ነው። እና ላሳያችሁ ማለት ነው። እየተዱት ትሬን ጋግርኩ። ከዛም ደግሞ ወጥ ሰራለሁ። ዛሬ ውሎዬን በቃ አሳያችኋለሁ። ዛሬ ከእናንተ ጋር ነው የሚሰኝ ልጆች ማለት ነው። ይሄ ልጆች እንጀራ በነገራችን ላይ መጨረሻ ላይ ነው አሳያችሁ እንጂ አያችሁ ከድን ካደረገች ጥላላችሁ ማለት ነው። ክቼና ታዲያለሁኝ መጣጫስ እንጀራ እንጀራ በነገራችን ላይ አብሷል በደጅ ማለት ነው። ማብራት ስለሚሄድ ብዬ በቃ እንዲበርድ አልፈለኩም ማለት ነው። ቶቶሪ ለጥለጥ አድርጌ እንዲላቀቅ ብዬ ያምራህ ደህና ምንም አይ አፍ ላይ ነው ማለት ነው። በነገራችን እንጀራ ትናንትና ከክራም መጣሪያ ማሽተን ነበር ማለት ነው። ላኪን ግን አክስቴ እንትን ነበረ ይወካ እንጀራ ነበር። ይወካ እንጀራ ስለማበላ በቃ ማሰባችንም ድቅ ብላለች። ኪችኒ በዚህ በኩል ዝርግርግ ካለች ቃዩን ጽድት ነው ማድረግሽ ትላላችሁ። እና እዚህ ጋር ደግሞ ከታተፍ ያለው ላልጫም የሆነኝን
በቃ ድንቼን ካሮትና አልጫ ነው የምሰራው ዛሬ። አልጫና ምስር ወጥ ነው የምሰራው ማለት ነው። ወይ ድፍን ምስር ወይ ደግሞ ሁለቱም እንሰራለን። ከሁለት አንዱ እሰራለሁ ማለት ወይ ድፍን አልጫ ነውና ያንን በቀይ እሰራዋለሁ ማለት ነው። እና በነገራችን ላይ ዛሬ በጣም ደስ ብሎኛል። ወላሂ ነው ማለት ደስ ይበልሽ ይበልኝ። መጣው ግን ያው አክስቴ እንደው ደስ እንድላት ነው ማለት እንደው በጣም ጀነን ያለችው ማለት እሞታለሁ እያለች ማለት ነው። ሞት አይቀርበት በስራችን ከመጣ ጀግዱ ከመጣ እና ጨርሻለሁ። ታዲያ ነው አጠፋዋለሁ በቃ ጨረስኩ። ስለጨረስኩኝ ወጥ እሰራለሁ ወይ ኩሽና ወይ ደግሞ ስቶቭ እሰራለሁ። ስቶቭ ላይ ነው ግን ፓወር የለም። ፓወር አልቋል። ምን እያልሽ ነው አንቺ? ምን እያላችሁ ነው አንቺ? አሪ የሆነች ወረድ የነበረች ወንዝ ልሳት ፋይዳ ብቻ ነው ተመጣጣ ቀን ይሰራል ፈታ የሚያደርጉት አጥቶች ይማን በቃ እንዳች አያችኋት ወጣይ በዚች መልኩ ማለት ነው። ቤተሰብ እንግዲህ ስራውን በእንዲህ ሁኔታ አልቋል ማለት ነው። እንግዲህ ሁላችንም ማህለን ሳለን ካፈደሉ ብያለሁ። እሺ ወዶችዬ እንግዲህ ለዚች ቀን እናንተንም አለ ያብቃችሁ ማለት ነው። እንግዲህ እንደዚህ ኩኒ ጫራርሼ ምናምን አቀራርቤ ጨርሻለሁ፣ ሰርች ጨርሻለሁ። እንግዲህ እንግዶችም እየመጡ ነው ማለት ነው፣ እየመጡ ነው እና ሁላችንም ማህለን ሳህለን ታፈደሉ ብለናል ወዶችዬ። እንግዲህ ጨርሻለሁ ማለት ነው። አሁን ላይ እዚህ ጋር ሩዝ ያለች አያችኋት ቆይማ ነጭ ሩዝ የሰራሁት ካላል ምናምን ጨርሻለሁ እና በቃ እንደዚህ ኩኒ ጨራርሼ ሌላው ደግሞ ኩሽና ነው። በኩሽና እንትን ስለሆነ እንትን ያልኩት ጨርሻለሁ ማለት ነው። እዚህ ጋር ቡና እየቆላሁ ነው። ቡና ጠጡ ማለት ነው። ሁላችሁንም ተጠርቻችኋለሁ። ሙሳ ከኔ ጋር ናችሁ። እሺ እኔ ወዶችዬ እንግዲህ አክስቶች እየመጡ ነው አክስቶች። ደስ ብሎኛል። ከዛ ይቀላል ማለት ነው። እንጃ በጣም ነው ደስ ያለኝ። እሷንም አላህ እንግዲህ አላህ ሰላም እንግዲህ እንትን ብላ የምትወጣ አለ ያርጋትና በቃ ደስ ይላታል። አሁን ደስ ነው ፋቢስ ተብካ አሊማዬ ነው የምትለኝ ላይ ስጠራኝ ራሱ ማለት ነው። አላህ እና ቡና እየቆላሁ ነው አሁን። እንትን ምንድነው እስታይ ውርጎ ደርሰናል ብለውኛል። ውርጎ ስለደረሱ አሁን በቃ አይቆዩም ማለት ነው። ሲመጡ እዚህ ለሚመጡ ሰው አይቆዩ ያው በመኪና ሰው ነው የሚመጡት አይቆዩም ማለት ነው። እና ይሄንን ይመስላላችኋለሁ የዛሬ ቀን ውሎዬ። በጣም ደስ የሚል ጊዜ ነበር ዛሬ ከእናንተ ጋር ያሳለፍኩት። እናንተስ እንዴት ነው? እናንተስ እንዴት ነው ዛሬ ከኔ ጋር?